የኢኮኖሚ ነፃነትን ወይም ደግሞ እውቅና ለማግኘት የምትሞክርም ካለ በእኔ አታሳብ እስኪ አንተ እውነት ለመስተካከል ከቆጨህ እፈታለሁ ተብለሃል ትፈታለህ ነገ ተመልሰን እንትንትር ችግር የለበትም መንግስት ያ ማለት ምን ማለት ነው አስሮ ፈታው ለምን ፈታው ምናምን እያልን የምንለው እኮ ዘመነ ካሴ ምናልባት ለመንግስት ይስራ ለፋኖ ይስራ እኔ ጥርጣሬ አለኝ ምክንያቱም የማይሞተው ለምንድን ነው ዘመነ ካሴ እና አሁን ያሉ ሰዎች እኮ መሸጥ ይችላሉ ምክንያቱም መንግስት ብር ቢሰጣቸው ከመንግስት ጋር ሆነው የማይሰሩ መንግስት ህዝቡን ሰላም እንዲያደርግ ጀስት እንደዚህ ነው በእነሱ በሄዱበት መንገድ እኮ መንግስት ቢሄድ በቀላሉ ዶሚናንት ማድረግ ይችላል ገንዘብ አይደል የሚፈልጉ ገንዘብ ይሰጣቸው ለማይመስሉ አሁን ትናንትና አቤ ላይ ያያችሁት ድሪቶ ለብሶ ያን ያክል ድራማ ይሰራል ሰው ያ ነው መሪህ እኮ ልጁ በጣም አሪፍ ነው የትናንትናው ፎቶ ተመችቶኛል ባለፈውም ሻማ ደግሞ ያበራ ያደረጋት ነገርም ተመችቶኛል የሆነ ያላየሁት ፎቶ በወሬ ሰማሁት በመላጭ ሽንኩርት እየከተፈ ነው እየቀለደ እኮ ምን ጅል ምናምን በቃ ገንዘቡን ብታልበው ምን አባቱ ከፈለግና አስርባል እናንተ ግብጽ አዳችሁ ግብጽ መሳሪያ እንድትረዳን እያለ ያለው በቀቀን አለ የሚመሩትን ሰዎች እኮ ሁሉ ስታዩ ታፍራላችሁ ታዲያ ለነሱ ሰው እየደገፈ ለጀነራል አበባው ምን ይጎሏል ጀነራል አበባውን አንተ መውጫ መግቢያ ልታሳጣ እንደዛ እየተባለ ሁሉ ድራማ ሲሰራ ግን እኔ የምለው እኔ አሁን ብቀልድ ወይም እንደዛ አይነት ውሸት ቧሽ ሰው ያምናል ማለት ነው በዚህ ልክ ሰው በቃ እንትን ብሏል ማለት ነው አብዷል ማለት ነው እድሜም ከንቱ ዕውቀትም ከንቱ ሰው በህይወት ዘመኑ የተማረው ነገር ሁሉ ከንቱ 10 ወራት 10 በአራት ቀን 4 ኪሎ ብሎ አንዴዛ እንደዚህ እየረገጠ ያለ ይሄ ስጋው ደሙን የሚቀበለው ጳጳሱ ያበደው እኮ ለዛ ነው የተዳፈረው ትልቅ ነገር ነው የመለኮትን እሳት ተዳፍሮ የመጣ ጅኒ በደንብ አድርጎ ያጣበረው በሽበቱን በምንም ሳያፍር እኔ እኮ ማረገው አላቅም የሚለው እንዳባሉቃስ አይነቱ ምናምን ከዛ ደቀ መዝሙሮች ከዛ በታች ያሉት እንግዲህ ይሄ በዛ ቤት በዛች በጸሎት ቤት የትኛውም ቦታ ላይ አይደለም በሃይማኖት ቦታዎች በተቀደሱ ቦታዎች ብዙዎች በሚያምኑበት ብዙዎች ከኃጢያታቸው ለመገላገል ለመታጠብ የሚመጡባትን ቦታ ንቆና በዛች ለመነገድ የጣራን ሰው በተሾመበት ወንበር ላይ ያሾፈን ሰው ሰይጣን ይመተዋል ቀበሌ አመራር ቢሆን ፖሊስ ቢሆን ያንን የተሰጠውን ኃላፊነት ለነውርና ለኃጢያት የተጠቀመ እንደሆነ ያኔ ሰይጣን ይመተዋል ይዋረዳል በየሄደበት ተባራሪ ነውረኛ ተቅበዝባጅ ነው የሚሆነው ኃላፊነትን ሁሉ ሸጦ የበላ ነውረኛ ሰው እንኳንስ እነዚህና የሚያስቁ እንጂ የሚያስደነግጡ አይደሉም እነዚህ በኃጢያት የበሰበሱ በጥፋት ላይ የቆሙ በዛው ላይ ከመጸጸት ይልቅ ሲለፈልፉ ውለው ሲለፈልፉ የሚያድሩ በዛው አሁንም የደም ንግዳቸውን የሚሄዱ ሰዎች አትፍሯቸው እነሱ ሞተዋል እነሱ የሚጎዱት እንደነሱ በኃጢያት የሞተ ሰው ሲያገኙ ብቻ ነው እናንተ ሐቅን ካዛችሁ በእውነት ከቆማችሁ ምንም ፊታችሁን ማየት አይችሉም የኢትዮጵያ ልጆች እንደዛ አይነት ነው በባህርዳር ሲካሄድ የቆየውን የሰላም ኮንፈረንስ ባለ 10 ነጥብ ያቋም መግለጫዎችን በማውጣት ነው የተጠናቀቀው ይሄንን እንግዲህ በአማራ ክልል ላይ የባህር ዳር ከተማ ላለፉት 2 ቀናት ሰላም ለሁሉም ሁሉም ለሰላም በሚል መሪ ሐሳብ ሲካሄድ የቆየው የሰላም ኮንፈረንስ ባለ 10 ነጥብ የአቋም መግለጫዎችን በማውጣት ተጠናቋል በኮንፈረንሱ ከሁሉም የክልሉ ዞኖች እና ወረዳዎች የተውጣጡ የሃይማኖት አባቶች የሀገር ሽማግሌዎች ምሁራንና ወጣቶች እና እንዲሁም ተጽዕኖ ፈጣሪ ግለሰቦችም ተሳትፎበታል ማለት በጣም ብዙ ነገር እንጠብቃለን ማለት ነው ምክንያቱም ሁሉንም ሰው በማሳተፍ በማወያየት ብቻ ሐሳቡን በመቀበል ብቻ ጠላትን ማሳፈርና ሐቁን ማውጣት የተናጋውንም ሰላም ማስተካከል ይቻላል ኮንፈረንሱ በክልሉ የተፈጠረውን አንጻራዊ ሰላም ወደ ዘላቂ ሰላም በማምጣት የክልሉን ህዝብ የልማት ተሳታፊና ተጠቃሚ ለማሳደግ ወይም ተጠቃሚነቱን ለማሳደግ ተጠቃሚ ለማድረግ ያለመ እንደነበርም ተገልጿል በዛሬው ዕለትም ኮንፈረንሱ ባለ 10 ነጥብ የአቋም መግለጫ በማውጣት መጠናቀቁም ተመላክቷል የኮንፈረንሱ ተሳታፊዎች በአቋም መግለጫቸው እንደገለጹት ታዋቂው ወይም ታጥቀው ማለት ነው ይቅርታ ታጥቀው የሚታገሉ ኃይሎች ለህዝብ ሰላምና ደህንነት ሲባል ከህዝባቸው ጋር ተስማምተው ወደ ሰላማዊ ውይይትና ድርድር እንዲመጡ ጠይቀዋል ይሄው ህዝቡም እየጠየቀ ነው መንግስትም እየጠየቀ ነው አባቶችም ስሩ እያሉ አቶ አገኘው ተሻገር ጭምር ክልሉ ርዕሰ መስተዳድርም ተናግሯል ይሄም ማለት ፈርቶ ነው ምናምን እያለ ተፈርተ ከሆነ ቀጥል ዝረፍ ዝጋ
ምናልባት አንዳንድ ቦታ ላይ ብቅልም እያልክ የተወሰነ ቀን እስኪደርስ ወይም ባለህበት አካባቢ ላይ ያለው ህዝብ አንድ ሆኖ ተጸጽቶ በመካከሉ ያለውን ክፍተት ሳይሞላ ያን ልዩነት ለበቀል እያዘጋጀ የሚቀጥልበት ነገር እስከ ቆመ ድረስ ብቻ ልትቀጥል ትችላለህ። ያ ህዝብ አንድ ሆኖ ሲጸጸት ያን ህይወት ያበቃል። ማንም ከማን እንትን አይልምና ይሄም የሚሆነው ስለ መሳሪያ ስለምን የማያውቁ አካባቢዎች ላይ ነው። በእንደዛ አይነት መልኩ ፈርቶ ነው ምናምን የምትል ካለ ቀጥል እና አየው አንድ ሊሆን ነው ምናምን አልልህም። ምንም አንተን አይደለም አንተን የላኩ ኃይላት አንተን የላኩ ሀገሮች የሚያዋጣቸውን ልንገርህ። እንዳንተ አይነቱን ነፍሰ ገዳይ ገለው እስከ ዛሬ ሳናውቃችሁ የበዘበዛችሁን፣ ሳናውቃችሁ የገደላችሁን፣ ያገዳደላችሁን፣ ሳናውቃችሁ ያሰደዳችሁን፣ በየትኛውም ቦታ ላይ ሀፍረትን ያላበሳችሁን ይበቃል። እሱ ቆጭቶናል ዛሬ። ከዛ ውጡና ይልቅስ ዛፍ ትከሉ በላቸው እነዛን ሰዎች። እርዳታውንም ምናምኑንም ሀገር ለመበዝበዝ ዜጎችንም ለማጥመድ አትጠቀሙበት በላቸው። በየትኛውም ፈጣሪ በሰጣችሁ ጸጋ ላይ አትቀልዱ። የሰጣችሁን ስልጣን ሁሉ ለርኩሰትና ለጥመት አትጠቀሙ በላቸው። ንቁና ይልቅስ በሰጥቶ መቀበል ላይ መሰረት ያደረገ ዲፕሎማሲያዊ ጥረት አድርጉ፣ ስሩ። ያኔ ከፍ እንዳላችሁ በዙ ትቀጥላላችሁ። አለዛ ግን ይሄ በሐሳዊ መስነት በማስመሰልነት የምትቀጥሉበት እስስታዊ ባህሪያችሁ አይጠቅምም በላቸው። እንኳን ላንተ እነሱም ባልታወቀ ካርዳቸው ግልጥ ብለው፣ ምክንያቱም አንተ ትከሻ ላይ ሰፍረው እኛን ሲወጉ እኛን ሲያሸብሩ እኛን ሲገሉና ሲያገዳድሉ አይታዩም። አንተ ገዳዩና ተወካዩ ነው የምትታየው። ሰው እነሱ በሚታዩበት መጣው ያንን በሰጦ መቀበል ፍትሃዊ በሆነ አካሄድ ላይ ከኖሩበት አሻጥርና ክፋት ወጥተው ሰላማዊ አካሄድን ይምረጡ። ያን ያሸንፋሉ፣ አብረው ይቀጥላሉ። ከዛ ውጭ ግን ከምድር ላይ ካርታቸው ይሰረዛል። እንኳንስ ሀያል ሆነው ሊቀጥሉ ማለት ነው። እሱን ነው እኔ የማረጋግጥልህ። ህዝቡ እንግዲህ በሰላም እጦት ምክንያት እየደረሰበት ያለውን እንግልት በማቆም በሙሉ አቅም ወደ ልማት እንዲመጣም የኮንፈረንሱ ተሳታፊዎች በቁርጠኝነት እንደሚሰሩም ተናግረዋል። ዘላቂ ሰላምን ለማስፈንና በክልሉ ያለውን ሁኔታ ከመሰረቱም ለመቀየር ሁሉም የማህበረሰብ ክፍል በቀናነት ትብብር እንዲያደርግም ተጠይቋል። የአቋም መግለጫውንም ሙሉ ቃል እንደሚከተለው ስናይ፣ አንደኛ በሰላምና በጸጥታ፣ በፖለቲካ፣ በማህበራዊ፣ በመልካም አስተዳደር፣ በማንነትና በራስ አስተዳደር ጉዳይ እንዲሁም ህገ መንግስትን ስለማሻሻል አስመልክቶ ያነሳናቸውን ጥያቄዎች በየፈርጃቸው ለፌዴራል መንግስትና ለክልሉ መንግስት እንዲቀርቡልን ስምምነት ላይ ደርሰናል። ሁሉም ጥያቄዎች በአንድ ጊዜ እንደማይመለሱ ስለምናምን መንግስት የህዝቡን ጥያቄ ለመፍታት ያለውን ቁርጠኝነት እንዲሁም በፍጥነት መመለስ ያለባቸውን ለመፍታት የሚኖረውን ዝግጅት በጋራ እያየን እንዲሁም በሰላማዊ መንገድ እየተወያየን ጥያቄዎች እንዲፈቱልን መጠየቃችንን አበክረን እንቀጥላለን ብለዋል። በዚህ ስም ገብቶ የሚነግደው ነጋዴ በቃ አንገቱን ተብሏል። በዚህ ቃል ጥያቄው ከዚህ ውጭ አይደለማ። ቀርቦም እባካችሁ ፍቱልኝ እያለም ሲለማመጥ እኮ እገላለን። አንድ ዓመታችን ትልቅ ለውጥ አምጥተናል። ትልቅ ለውጥ ማለት የዛ ህዝብ መጎሳቆል፣ መሰቃየት፣ ልማት ማስተጓጎል፣ ከትምህርት መውጣት፣ ያንን ህዝብ ማዋረድ ነበር የነዛ ሰዎች የትግል አቅጣጫ። ለዛ ነው አንድ ዓመት ላይ ትልቅ ነገር እንትን ብለናል። ተውኔታዊ ቃሎች እየተደረቱ በዛ ማላይለት ነው። ለሴቶች ጻፍላቸው እንደዛ አይነት ቃላትን እየጻፍክ ዘመነ ለሴቶች ለአጨብጫቢዎች ጻፍላቸው አማላይ ቃሎች ለጅንጀና ይሆናሉ እንጂ እዚህ ያለውን ነገር ላይ በዛ አይነት ቃላት ድቶ እንደማይሆን ታውቃለህ። ይኸው ግን ሰዎች ጠይቀውታል ጥያቄ። አንዱም ላይ እንዲሆንልን አላልክም፣ አንላቀቅም ነው። አንድ ብሉ ለማይመስለህ ትለምናለህ። ሁለተኛው በክልሉ ውስጥ በርካታ የልማት ጥያቄዎች መኖራቸው ይታወቃል። እነዚህ የልማት ጥያቄዎችም ያለ ሰላም ሊታሰቡ ስለማይችሉ ቅድሚያ በክልላችን ውስጥ ማንኛውም ጥያቄ በሰላማዊ መንገድ እንዲፈታ የበኩላችንን ድርሻ ለመወጣት በውይይታችን የተስማማን መሆኑን እናሳውቃለን። በሰላማዊ መልኩ ጥያቄዎቻችን ይቀጥላሉ። መፈታት ያለበት ሁሉ በሰላማዊ መንገድ ይቀጥላል ብለዋል። خلاص። ሶስተኛው ለሚዲያ ተቋማትና ሙያተኞች እንዲሁም ለማህበረሰብ አንቂዎች የክልሉ ህዝብ በርካታ ሁለንተናዊ ችግሮች ተጋርጠውበት ቆይተዋል። በርካታ ምስቅልቅሎችም ደርሶበታል። ስለሆነም ይህን ዘርፈ ብዙ ችግር ተገንዝባችሁ ህዝቡን ወደ ሰላም የሚመልስና የክልሉ ህዝብ ከሌሎች ወንድምናት ህዝቦቹ ጋር በጋራ የገነባት ሀገር ተከባብሮ እና በነፃነት ተዘዋውሮ እንዲሰራባት
ለማስቻል የሚዲያውን አየር በሰላም እንድትሞሉልን በታላቅ አክብሮት እንጠይቃለን። ይሄ ማንም ሰው በስራው ይጠየቃል፣ በስራው ይከበራል፣ በስራው ይጠላል። ከዛ ውጪ ሰው ከሚለው ክብር ላይ ማንም ሊያወርደው አይችልም። የትኛውም የኢትዮጵያዊ የሆነ ሁሉ በየትኛውም ቦታ ላይ ተፈልጎም እኮ ይሰራል። አንዳንድ ቦታ አሁን የቀን ሰራተኛ አውርድ ሳይባል አወርዳለሁ ይላል። ሻንጣ ሁሉ አንስተው ወይም ልጅ አዝለውም እንደዚህ የሚባል እስከዛ ድረስ ፈተና የመጣው ስራ ስለጠፋም ወይም እንደዛ ነው። አንዳንድ ቦታ ላይ ደግሞ ሰሊጥ የሚያጭደው ጠፋ ተብሎ በሚዲያ በምናምን ቅስቀሳ ሁሉ ይደረጋል። ሰው ለሰው መድኃኒት ነው። ጠላት ያወራው ይቆማል። በየትኛውም ቦታ ላይ ሰው በስራው ይሾማል፣ በስራው ይሸለማል፣ በስራው ይጠየቃል፣ በስራው ይታሰራል፣ ይከሰሳል። በዛ መልኩ ኢትዮጵያን ለማድረግ ሚዲያ ሁሉ የበኩላችሁን ሰውን ከሰው ጋር በሰውነት ስልጣን ለኩ የሚል ነው ጥሪው። እኛም እንደ እዚህ የሶሻል ሚዲያ ላይ እንዳለንበት ሁኔታ እንቀበላለን። ማንኛውም ሰው በየትኛውም ቦታ ላይ በበጎ እስከኖረ ድረስ ወንድም እህቱ ነው፣ ሀገሩ ነው፣ ህዝቡ ነው የሚለውን እንደግፋለን ነው። አራተኛው የመንግስት ባለስልጣናት፣ የፖለቲካ ፓርቲዎች፣ ምሁራን፣ የኪነ ጥበብ ባለሙያዎች፣ በውጭ የምትኖሩ ኢትዮጵያውያን ዲያስፖራዎች፣ እንዲሁም መላ ኢትዮጵያውያን በሙሉ በክልላችን ከተፈጠረው ቀውስ በመውጣት አስተማማኝና ዘላቂ ሰላም ለመገንባት በምናደርገው ጥረት ለክልላችን ሰላም ስትሉ ሁሉንም አይነት የሰላም ድጋፍ እንድታደርጉ ከመገፋፋትና ከመጠላለፍን በመውጣት ለክልሉ ህዝብ ሰላማዊ እንቅስቃሴ በጋራ እንድትቆሙ እንጠይቃችኋለን ተብሏል። እኔ ዲያስፖራስ በውጭ ያላችሁ በዛም ምሁራን ነኝ፣ ፖለቲከኛ ነኝ፣ በየትኛውም አግባብ ላይ ያንን ህዝብ ብላችሁ የምትሉ ሰዎች እንዲሁም ሰው የሆነ ሁሉ ምሁርነቱ፣ እውቀቱ፣ ሰው መሆኑ በጎ ነገር የሚገፋው ከሆነ አብራችሁ ቆማችሁ ለዛ ህዝብ ሰላም፣ አንድነት፣ በጎ ነገር ለማድረግ አብራችሁ እንድትቆሙ እንጠይቃለን ተብላችኋል። ይሄው አድርሰናል ማለት። አምስተኛ ታጥቃችሁ ጫካ የገባችሁ ወንድሞቻችንና እህቶቻችን እንታገለታለን የምትሉት ህዝብ ያለበትን ችግርና የክልሉ ህዝብ ህልውና እንዴት እንደተፈተነ በግልጽ ታውቃላችሁ። ስለሆነም ጥያቄያችሁን በሰላማዊ መንገድ በውይይትና በድርድር እንድታቀርቡ እንዲሁም የወገናችሁን ስቃይ ለመቀነስ እንዲቻል መገዳደልን ይብቃን ብላችሁ ወደ ወገኖቻችሁ እንድትቀላቀሉ የሰላም ኮንፈረንሳችን ተሳታፊ በሙሉ በወገናዊ ወይም ወገናዊ ጥሪ እያስተላለፍን መንግስትም ወደ ሰፊ በመሆን እነዚህ ወንድሞቻችንና እህቶቻችን ጋራ በመወያየትና በመደራደር ለህዝባችን ሰላም ሲባል በይቅርታና በክብር እንድትቀበላቸው መንግስት ሆይ ጥሪያችንን እናቀርባለን ተብሏል። ኦኬ፣ ይሄው ገብታችሁ እኔ የምጠብቀው እንደውም ገብተው ደግሞ እዚህ ላይ ሲመጡ እነዛን እንዳይመች የሚያደርግ የሆነ አመራር ይገዛና ያው የኢትዮጵያ ጥላት ሲመጡ ደግሞ በደንብ አልተቀበለንም ብለው ይዋታሉ እንዳደረገን ብለው ወይም ለሰላም ሲመጡ ተከትለው ሄደው ገለው ይሄው አላልኳችሁም ለሰላም ብለው ጠርቶ ገደላቸው ለማለት የሚሰሩት ድራማ ይኖራል ብዬ እኔ ለዛ ነበር እያሰብኩ። መንግስት እጁን ሲዘረጋ ለሰላም ያን ሰላም ይሄው ጠርቶ ገደላቸው ለማለት ጥበቃውን አጠናክሮ መጠበቅ አለበት ወደሚል ነበር እኔ የግል ሐሳቤ። ምክንያቱም ተከትለው እንዳትገቡ እያሉ ነው። ዛሬ ይሄው ፈርቶ ነው እየጠየቃችሁ ያሉ እያሉ ነው። ምን እያሉ ነው? ነገ ሲመጡስ ደግሞ የሞከሩትን ቦታ ስላለ ነው። ስብሰባ ላይ በጎ ሐሳብ የተናገረን ሰው እንደዚህ ማድረግ በተጸጽቻለሁ ነው ብሎ በአድማ ብተና ላይ እንደዛ ስልጠና ላይ የሄዱ ሰዎችን ለመጉዳት መሞከር እና ያንን ክፉ ሐሳብ ክፉነቱ ከተገለጠ በኋላ እስከ ክፉ ነገሩ እነዛ ሰዎች በግልጽ በአደባባይ ላይ የሚጠብቃቸውን ስለሚያውቁ እስከ ሞት ድረስ ነው ያን ነገር የሚያደርጉት። ርኩሰታቸውን የሚቀጥሉ ሰዎች አሉ። እንደገና ማረሚያ ቤት ላይ በጣም ብዙ ነውር ፈጽመው ተሰብሮ ሲበተን ማረሚያ ቤት ላይ የተበተኑ አሉ። ተስፋ የቆረጡ ሰዎች ልክ እንደነሱ አይነት ሞጋች ሆነ ሰብሰብ ብለው ያለ የሌለ ሐሳብ እንደው ኤግዛጀሬት የሆነ ሐሳብ አሁን የፖለቲካ ፓርቲዎች ሀገር እንመካከር ሲባል የምክክር አዋጁ ላይ ሱሪ ባንገት አይነት ሐሳብ ያመጣሉ የሚል ነው እንጂ አይ አንገባም አናምንበትም ብለው ይቆማሉ። በዚህ ልክ ይዋረዳሉ ወይም ውርደታቸውን ይገልጣሉ ብዬ አልጠበኩም። እንደውም ገብተው የማይሆን የሆነ ሱሪ ባንገት አይነት ጥያቄ ያቀርባሉ የሚል እሳቤ ነበር። እነዚህም ደግሞ ገብተው መንግስትን ለመሞገት ምን ለማለት በቃ ከዛ በኋላ እኮ ያቀረቡትን ሐሳብ አቅርበው እዛ ጋር ያለን ሰው ደግሞ አንዱ ገዝቶ አይ እና ሐሳብ እንደዚህ ብሎ የማይታሰረውን እያሰረ እንደሚበጠብጥ ከውስጥ እንደሚሸጥ መንግስት ውስጥ እንዳለ አካል እነዚህም ጋር እንደዚህ አይነት ነገር ይፈትነናል ብዬ ነበር እየተዘጋጀው። ጭራሽ አለመግባት ነውና ግቡና ሐሳብ ሞግቱ። እስኪ እንዴት እንደው ጭራሽ እንዴት የሚቀርብ ሐሳብ ታጣላችሁ? ለህዝብ ደህንነት የተነሳን የሚል ወሬኛ አንድ ጥያቄ እንኳን አታነሱም። አንድ ጥያቄ በዚህ ልክ እኔ ነውራችሁን ትገልጣላችሁ ብዬ አላምንም። ግን ፈጣሪ በእውነት በሽታው ከስር ተነቅሎ እንዲጠፋ ያደረገው በጎ ነገር ነው ብዬ አምናለሁ። ምክንያቱም በግልጽ ነው የመጣችው።
በግልጽ። ስድስተኛው የክልል መንግስታት እንዲሁም የዞንና የከተማ አስተዳደሮች በምታገሉለት ህዝብ ውስጥ የክልላችን ተወላጆች እናንተን የመንግስት አስተዳደሮችና አብሮ ለዘመናትም የኖረውን ወገኖችን አምኖ እየኖረ መሆኑን በመገንዘብ ህዝባችን ባይተዋርነትና ብቸኝነት እንዳይሰማው ጥቃት እንዳይደርስበትም በክልላችን ለሚኖረው ወይም በክልላችሁ ለማለት ነው ህዝብ የጥያቄ ምንጭ እንዳይሆንም እንዲሁም የሀገረ መንግስት ግንባታ ሂደታችንን በአስተማማኝ ሁኔታ መሰረት እንደኖረው በጋራ እንድንንቀሳቀስ በሰላም ኮንፈረንሳችን ጥሪያችንን እያስተላለፍን በአማራ ክልል ማንኛውም ዜጋ በብሔሩ ወይም በእምነቱ ወይም በሌሎች ምክንያቶች የማይገለልበት የማይወገዝበት ክልል እንድትሆን እኛም እንደቀድሞ ሁሉ እንደምንሰራ ቃል እንገባለን። በየትኛውም ቦታ ላይ ያለ የአማራ ክልል ህዝብ እንደነው የሚል ጥላት የዘራውን አይነት አረም በዛ ህዝብ ላይ እንዳታደርጉ፣ እኛም በዛው ላይ በክልሉ ላይ ባለው ደግሞ የሚገባውን ማድረግ የነበረውን በጎ ነገር እናስቀጥላለን። ያነውርም እንትን አይልም። እናንተም የክልል መንግስታት ህዝቦች ማስተዳደሮችን በሙሉ በአማራ ክልል ህዝብ ላይ ምንም አይነት ነውር እንዳይፈጸም እንጠይቃለን ነው የሚለው። ሰባተኛው በክልላችን ውስጥ የምትንቀሳቀሱ የፌዴራልና የክልል የጸጥታ ኃይሎች በምንም ይጠንሰስ በማንም ይጀምረው በክልላችን ውስጥ እየሆነ ያለው ነገር ወንድም ወንድሙን የገደለና ህዝባችን የከፋ ችግር እየደረሰበት መሆኑ ነው። በመሆኑም የጀመርነው የሰላም ጥረት እንዲሳካ የበኩላችሁን ጥረት እንድታደርጉና ከጫካ የሚወጡ ወንድሞቻችሁ ወንድም መሆናቸውን አውቃችሁ በፍጹም ሙያዊ ዲስፕሊንና ኢትዮጵያዊ ጨዋነት አቀባበል ታደርጉላቸው ዘንድ የከበረ ጥሪያችንን እናስተላልፋለን ብለዋል። ይህም እየጠየቁም ነው፣ ያባበሉ ነው፣ እየተመቱ ሁሉ በተለያየ ቦታ ላይ መከላከያ ተመቱ አቁም እየተባለው ያን ያህል ሆደ ሰፊነት እኔ በዛ በአማራ ክልልም በሸኔ ጋርም ባለው ነገር ላይ በህዋት ላይ በእነዚህ ሶስት ጽንፍ ላይ በተፈጠሩ ነገር ላይ የመጨረሻ ከፍታውን እያሳያለ ትልቅነቱን እያሳያለ መከላከያ ሰራዊት ብታምኑም ባታምኑ እያስተማረ እያሰለጠነ እየሞተ የሚታገስ እኔ እኔ ያሉ ሁሉ ትዕግስት እንጃ እኔ ፈጣሪ ካልሰጣቸው እኔ በስልጠና ምናምን ሰዎች ያሰልጥኗቸው አይመስለኝም። ምንም ኢሞሽናላይዝ አሁን ሰው ሰደበን ብለን ራሱ ብዙ ነገር ልንል እንችላለን። እነሱ ግን በጣም በሚገርም ሁኔታ ብዙ ዋጋ እየከፈሉ ብዙ ነገር እያደረጉ ያሉ መከላከያ ሰራዊት ነው። እኔ ይሄን ክብር የእናንተ ወንድሞች የኔ እህት ወንድሞች ኢትዮጵያውያን ናቸው፣ ልናመሰግናቸው ይገባል። ክብር ለመከላከያ ሰራዊታችን ኢትዮጵያን እያሻገረ ስለሆነ ኢትዮጵያን ጠብቃለሁ ብላ ይጠብቃል። ለዛ ነው እኮ ከአንድ መሪ ከምን ከሆነ ሰዎች በላይ የሆነ ሀገርን ለማሻገር አድራውን ተቀብሎ እየሰራ ያለ መከላከያ ሰራዊት አለ። የደህንነት ተቋም አለ፣ የፌዴራል ፖሊስ አለ፣ የመረጃና ምናምን አለ። በተለይ 4 ተቋማትን ነው ጠቅላይ ሚኒስትር ዶክተር አብይ መጀመሪያ ላይ የሰሩት ሀገር የሚያሻግሩ 4 ምሰሶዎች። ኢትዮጵያ ትቀጥላለች። በጫካ 8ኛው በጫካ የሚገኙ ወንድሞቻችን በሰላማዊ መንገድ በውይይትና በድርድር ወደ ማህበረሰቡ ከተቀላቀሉ በኋላ የሀገራችንን ሁለንተናዊ ችግር በዘላቂነት ይፈታል ተብሎ በታሰበውና ተስፋ ጣለበት የሀገራዊ ምክክር ኮሚሽን ውስጥ በንቃት እንዲሳተፉ በማድረግ ያላቸውን ጥያቄ በሰላማዊ መንገድ አቅርበው የህዝቡን ችግር በትክክለኛው መንገድ እንዲፈታ በማድረግ ታሪካዊ ኃላፊነታቸውን እንዲወጡ ሁሉም አካል የበኩሉን እንዲወጣ ጥሪያችንን እናስተላልፋለን። 9ኛውም በክልል ውስጥ ከተፈጠረው ችግር ጋር ተያይዞ ተጠርጥረው በህግ ቁጥጥር ስር የዋሉ ዜጎች ማለትም ፖለቲከኞች፣ ጋዜጠኞች፣ ምሁራን እንዲሁም ተጽዕኖ ፈጣሪ ዜጎች በክልል ውስጥ ለምንገነባው ዘላቂ ሰላም የበኩላቸውን እንዲወጡ ለማስቻል መንግስት በይቅርታና በምህረት ነፃ እንዲወጡ በማድረግና ሚናቸውንም እና ድርሻቸውንም እንዲወጡ እንዲያደርግልን እንጠይቃለን ተብሏል። ይፈታ ማንም አመል ካለበት ነገ ይገኛል፣ ችግር የለውም ምንም እና በመፈታቱ ላይ ምንም ጥያቄ የለውም። ይፈታ ግን መከታተል አመል ወይም የተሸጠ ከሆነ መልከስከሱ ስለማይቀር ያን ከቦ ከተመለሰ በጎ ብሎ አጨብጭቦ መቀበል፣ ካልተመለሰ መልሶ ይህንን እንዳንድ ሰበብ እየደረደሩ የሚጮሁበት ሰበብ ማሳጣት ነው። አሁን የመንግስትና እዚህ ጋር ያለው ነገር በጣም ደስ የሚለው ምንም አይነት የመጮሃያ ሰበብ ለማሳጣት ነው አሁን እየተሰራ ያለው። ምንም በግራም ይሁን በቀኝ በሰሜኑ የሀገራችን ክፍል 10ኛው ማለት ነው በሰሜኑ የሀገራችን ክፍል የተደረገውን ደም አፋሳሽ ጦርነት በሰላም መንገድ ለመቋጨት መንግስት በወደ ሰፊነት የፕሪቶሪያውን የሰላም ስምምነት ማድረጉ ይታወሳል። የፕሪቶሪያውን ስምምነት ተግባራዊ ለማድረግ የፌዴራል መንግስትና የክልላችን መንግስት ከፍተኛ ጥረት እያደረጉ በሚገኙበት በዚህ ወቅት በህወሓት በኩል ገና ከጅምሩ ጀምሮ ስምምነቱን እንደ ጊዜ መግዣ በመጠቀም የማንነትና የራስ አስተዳደር ጥያቄ ባለባቸው አካባቢዎች ወረራ በመፈጸም ላይ ይገኛል። በመሆኑም መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ እና ተፈጻሚ እንዲሆን በማድረግ ይህን ነገር ተግባራዊ ስምምነቱ ተግባራዊ እንዲደረግ ስንል እንጠይቃለን የሚል የአቋም መግለጫዎች ናቸውና አቋም መግለጫዎች ማንም በራሱ እንትን የሚላቸውም ተፈጻሚ ሆነው ፍሬያቸውን አፍርተው ደግሞ ለኢትዮጵያ መሻገር እንድንረግ
የምንመኛቸው ወይም እንደሆኑ የምንፈልጋቸው ነገሮች ናቸውና ደስ ይላሉ ብለን እንላለን። የሰላም ኮንፈረንስ ወይን የሚመስል ጥሪ ያለው። ከዛ ቀጥሎ ሌላው ምንድን ነው የሚለው የፋኖ አመራሮች ደግሞ እንዴት እንደሆኑ ታውቃላችሁ። ይሄ በተለያየ ጊዜ በየሰፈሩ በየምኑ ራሱን የሆነ እዝ የሆነ ምናምንቴ ላይ እየተቆለለ ምክንያቱም መሬት ላይ በተግባር የሚገኝ ቢሆን በዛ ልክም ባልተነሳ ነበር ያሰውና ያው የፋኖ አመራሮች ተደምስሰዋል። በተለይ በምዕራብ ጎጃም አዴትና ጎንጂ ቆላላ ምናምን የሚባለው አካባቢ ላይ የነበሩት ናቸው። ምናልባት ኮሚኒቲ ጋይድ እንትን ላይ ፖስት አድርጌው ነበረ። እሱን ማየታችሁት ከሆነ ሌላውም እንግዲህ ከመከላከያም ገጽ ላይ ማየት እንችላለን። እዛ አካባቢ ያሉ ብዙ ሰዎች እንትን ብለዋል። ከ97 አካባቢ ያው ሲደመሰው 61 አካባቢ ደግሞ ቁስለኞች እንዳሉ እንደዚህ ተነጋግረናል። ይሄ የቀጠለ ነው። በየትኛውም ቦታ ላይ በዚህ መልኩ ነው የቀጠሉት የተመቱት። ምን ያሉት ግን አለን ነው ሞትን ቢሉ ነበር። ነውረኞች ግን አልሞትንም። ያ እልቂታቸው የሚፈልጉት ድረስ ሰው አላስገደም፣ የሚፈልጉት ድረስ ነገሩን አላስፋፉም። ለዛ ነው የሚናደዱት እንጂ ሰውም እንደማይጠይቅ እርግጠኞች ናቸው። ስለዚህ በእንደዛና በእንደዚህ እየተባለ በየትኛውም ቦታ ላይ ግን መከላከያ ሰራዊት ድል እያደረገ ነው። እነሱ እየተመቱ ነው። እዚህም እዛም የተባለውን እንግዲህ የጦር ኃይሎቹ ሄሊኮፕተር ብዙ ነገሮችን እሱ እየሰራ ነው፣ ስራ ላይ ነው ያለው። እነዚህን አይደለም እነዚህን ፊት ለፊት አድርጎ ከኋላ ደግሞ እነዚህ በቀደዱት እነዚህ በሞቱበት እነዚህ ርካሾች በተዋረዱበት ላይ የተለያየ ነገሩ እያደረገ ለመምጣት የተዘጋጀ እርኩስ ቡድን አለ። ያንን ነገር ለመጠቀም ሁሉ ከኋላ እንትን የሚሉት እሱን አስበው ነው መንግስት እየሰራ ያለው። መከላከያ ሰራዊቱን በዛ ልክ ነው እየተዘጋጀ ያለው እንጂ በእንደነዚህ አይነቶች አይደለም። ሌላው የሸኔን ጉዳይ በሚመለከት እንግዲህ መከላከያ ሰራዊቱ ተከታታይ ምት ምንድነው በመከላከያ ሰራዊታችን ተከታታይ ምት ዛሬ ላይ አሸባሪው ሸኔ በየትኛውም መመዘኛ ቢሆን የኢትዮጵያ ስጋት ወደማይሆንበት ደረጃ ላይ መድረሱን የደቡብ ህዝብ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ ገልጠዋል የሚል አለ። በአርሲ ዞን አሁናዊ የሰላም ሁኔታ በሚመለከት ከዞኑ አባገዳዎች፣ አደሰንቄዎች እና ከልዩ ልዩ የህብረተሰቡ ክፍሎች ጋር የደቡብ ህዝብ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ ውይይት ባደረጉበት ወቅት አሸባሪው ሸኔ ከመከላከያ ሰራዊታችን የማያዳግም ምት ዛሬም በየትኛውም መመዘኛ የኢትዮጵያ ስጋት እንዳይሆን መደረጉንም ገልጠዋል። ኢትዮጵያ የሃይማኖት እና የብሔር ብዝሃነት ያለ ልዩነት የሚስተናገድባት ህዝቦቿ በየባህላቸው ተከባብረው በአንድነት የሚኖሩባት ሀገር መሆኗን ያወሱት ሌተናል ጀነራል ሰለሞን ኢተፋ ህዝባችንን በማጋጨት የሀገራችንን ሰላም ለማደፍረስ በአሸባሪዎች የሚጠነሰሱ ሴራዎች አይሳኩም ብሏል። የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር ከመከላከያ ሰራዊታችን ጋር እጅና ጓንት ሆነን የዞናችንን ሰላም በጥፋት ኃይሎች እንዳይደፈርስ በተለይም የአሸባሪው ሸኔን ከምንጩ ለማድረግ ህብረተሰባችንን ባሳተፈ መልኩ ውጤታማ ስራዎች ማከናወናችንን አጠናክረን እንቀጥላለን ብለዋል። እንግዲህ የዞኑ የፖሊስ ዘርፍ ኃላፊ አቶ ጀማል ገናሌ የዙ ከህብረተሰቡ ጋር ተቀናይቶ ባደረጋቸው ዘመቻዎች አሸባሪው ሸኔ መደምሰሱን፣ ጀሌዎቹም ከበርካታ ኤግዚቢሽኖች ጋራ በቁጥጥር ስር መዋላቸውን ገልጠው አሁን ላይ በአርሲ ዞን አንጻራዊ ሰላም መኖሩን ተናግረዋል ይላል የመከላከያ ሰራዊት እየዘገበው ማለት ነው። እና መሰል ነገሮች የአሸባሪው ጉዳይ በዛ መልኩ እየሆነ ነው። በጎጃም በዛም ያለው ቅድምም እንትን እንዳለው እንደዛ የተደመሰሱበት ስም ዝርዝራቸው ሁሉ ቀርበው የተገለጠበት ነው። በዛ ይቀጥላል። የቀረም ካለ የት ላይ እንዳለ እየተፈለገም ቢሆን የሚመታበት ሁናቴ አለ። የሰላም ኮንፈረንስ ላይ የተጠየቀው ጥያቄን ለመጠቀምና ለመጠቃቀም ግን ጥሪያችሁን ተቀብላችሁ ግቡ፣ እናንተም ሰላም ሀገርም ሰላም ትሁን፣ ህይወታችሁንም ቢሆን ለማትረፍ ከኋላ ከገዛችሁ ከሚዘውራችሁ ሰው ራሳችሁን ነፃ አውጡ ነው የምንለው እንጂ ያ እንደማይሆን ታውቃላችሁ። በጎጃም ኮማንድ ፖስት የተሰማራው የምስራቅ እዝ ክፍለ ጦር 94 የጽንፈኛ ቡድኑ አባላትን ሲደመስስ 67 ደግሞ ማቁሰሉን ገልጧል። የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አበራ ጎልቻ በሰሜን ጎጃም ዞን አዴት ዙሪያ ጎንጂ ቆላላ የገበታና ነጋዴ ቀበሌዎች ጽንፈኛው ከፍተኛ ሰብአዊና ማቴሪያላዊ ኪሳራ ደርሶበታል ብለውናል። ምክትል አዛዡ የጽንፈኛው ቡድን ከተለያዩ አቅጣጫ ኃይሉን አሰባስቦ ያሳምነው ጽጌን 5ኛ የሙት ዓመቱን አዴት ላይ ለማክበር ዓላማ አድርጎ በሶስት አቅጣጫ ተኩስ የከፈተ ሲሆን በጀግኖቹ የክፍለ ጦሩ አባላት 94ቱ ሲገደሉ 67 በማቁሰል የጦር መሳሪያና
ከህብረተሰቡ የዘረፏቸውን ሃርድ ቶፕ መኪና፣ በርካታ መድኃኒቶች፣ ፍሪጅና ጀነሬተር መማረኩንም ገልጧል። ሌተናል ኮሎኔል አበራ ጉልቻ አክለውም ክፍለ ጦሩ ባደረገው ጽንፈኛውን የመደምሰስ ኦፕሬሽን የአዴት የጎንጂ ቆለላና አካባቢው የጽንፈኛ ቡድኑ ብርጌድ አዛዥና ልዩ ኃይል የነበረ ሻለቃ አንሙትን ጨምሮ የጽንፈኛው ሬጅመንት ምክትል አዛዥ፣ የልዩ ኃይል አባል የነበረ ጋሻው ገዳሙ፣ የጽንፈኛው ሻምበል መሪ ዘመነ አንድ ላይ፣ የጽንፈኛው ሎጂስቲክ ኃላፊና ወላጅ እናቷን በአሰቃቂ ሁኔታ ገድላ የሸፈተች እንዲሁም የልዩ ኃይል አባል የነበረች ትዕግስት የምትባል ሰው መደምሰሳቸውን ተናግሯል። የክፍለ ጦሩ ስምሪት አባል 10 አለቃ ናትናኤል ደስታ በበኩሉ የጽንፈኛውና ዘራፊው ኃይሉ ትላንት የሰራዊታችን ብርቱ ክንድ የቀመሰበት ዕለት እንደነበር በመግለጽ ጠላት አሉኝ የሚሏቸውና የሚተማመንባቸው አመራሮችን ያጣበትና ዳግመኛ ጦርነትም እንዳያስብ ተደርጎ የተመታበት ኦፕሬሽን መሆኑን ተናግረዋል ይላል የመከላከያ ሰራዊታችን ቴሌግራም ገጽ ላይ የተቀመጠው ጽሑፍ ማለት ነው። እና ዘርዝሯቸው ደግሞ እንግዲህ አሁን እዚህ ላይ 5 ከመቶ 60 94 ሰው ሞቷል። 94 የሙት መታሰቢያ አድርጉ እና ገሉ አልቃሽ፣ ገሉ አጀጋኝ፣ ተሰዶ አጀጋኝ፣ አሰድዶ አጀጋኝ ነውረኞች ውርደታሞች ናቸው። እኔ ከእንደነዚህ አይነት ርኩሰት ትንሽ ትልቁ ሊረዳው በሚችል የውርደት አደባባይ ላይ የቆሙ ሰዎችን ደግፎ የሚሄድ ሰው እንደርሱ የተረገመ የተዋረደ ሰው እንደሌለ ማረጋገጥ እፈልጋለሁ። መቼም ቢሆን ያ ሰው አይሆን በጣም በቃ ምንም ቢሆን ማለት ነው። እስኪ ምንድነው ምናልባት ቼክ ላደርግ ፈልጌ ይሄ ነው እኮ እንግዲህ እና በጣም የሚያናድዱ ስራዎችን የሚሰራ ሰው አለ። ኤኒዌይ ሁሉም ነገር ግን በበጎ እንደሚቀጥል ማወቅ ይኖርብናል። ምንም ያሸነፈም ሀቅ ነው እያሸነፈ ያለው፣ የሀቅ ልጆች ናቸው እያሸነፉ ያሉት። ኤኒዌይ ይሄን ነው የሚመስለው። እናትን ገሉ በአሰቃቂነት ሄዶ ምን ይገኛል? ሰው አሳዝኖ ሰውን ሰድቦ አይሆንም እንኳንስ ምናምን ሌላ ነገር። ሀሊማየስ እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። እና ኤልያስ ከበደ አዎ ድሉ ለኢትዮጵያ ነው። በዚያ አጠራጠሩ አህመድ ሳይድ ሙጅብ ያሲን እና በኋላ የመጣው ሙሉ ሁሉም ነገር ያንን ነው የሚመስለው። እና ሌላው በራሳችን ላይ የሰጠነው የኬንያ ጉዳይ ከየት ወዴት ነው። አንደኛው የኬንያን ጉዳይ ታችሁ ከሆነ ትናንትና ያን ያህል አቀባበር ያን ያህል ነገር ተደርጎ ከኢትዮጵያ ጋር ያለን የፍጥነት መንገድ መመረቁን ከኢትዮጵያ ጋር ያለን ግንኙነት የኤሌክትሪክም የስንዴም የተለያዩ ነገሮች መጀመሩና ኢትዮጵያ ከሶማሌላንድ ጋር መገናኘቷ እንዲሁም ደግሞ በምስራቅ አፍሪካ ላይ ያለውን ነገር ፓን አፍሪካኒዝምን ጨምሮ ያሉ ስጋቶችን ጠላቶች በደንብ ስለሚያውቁ እሱን ለማክሸፍ በሚል የሰሩት አሻጥር ውጤት ነው። ስለዚህ እዛ ጋር ተሄዶ እንትን ሳይባል ወደውኑ ደግሞ እንደዚህ አይነት ነገር መጀመሩ እንደ ዜጋ እንደ ሰው እንደ ማንኛውም ሰው በዚህ ልክ ስርዓት የሌለው ነገር መፈጠሩ በጣም የሚያሳዝን ነው። ዳግም ሱዳን ነው ሱዳን ላይ ያለው ነገር ነው። ምንድነው እየሆነ ያለው? እና ይሄንን ደግሞ ኢትዮጵያ ውስጥ ወይ ምናምን ላይ የምትመኙ ሰዎች ምናልባት ለልጃችሁም ለሚስታችሁም ራሱ አይሁን እናንተን ብቻ ያፍርስ ነው የምለው። ምክንያቱም ልጆቻችሁም ሚስታችሁም አታውቅም። ይሄን ክፋታችሁን እናንተን ብቻ እንዲያሰቃይ ነው። ለሚስታችሁም ለልጃችሁም ለቅርብ እንደው ላለ ሰዋችሁም ቢሆን አይስጠው ፈጣሪ። ለእናንተ ግን ለኢትዮጵያ ሀገሬ እልቂትን የደረሰው አልበቃችሁ ብሎ ደግሞ ዛሬም የኬንያ ጉዳይ ናና ሞክረው እንጂ ታዲያ ለምን እዛ ሄደህ እንዳሮጌ ውሻ እዛ ተጎልተህ ትጫዋለህ? ናና ሞክረዋ። ፓርላማውን ውረር ኢትዮጵያ ውስጥ ናና አንተን በል። በዚህ ልክ እንደው ቃላት የማይገልጻችሁ ነውረኞች ብላችሁ ልክ እናንተን ግን አምነን ነበርኛ ነፃ ታወጣናላችሁ የምትባሉት የእናንተን ፖለቲካ ምን ነበር? ለካ አማራጭ ይመጣል፣ ዲሞክራሲ ይሰፋል። እናንተ እዛ ስላላችሁ በተከበረ ምናምን ነገር ተጠቅለላችሁ እንደዚህ የረከሳችሁ መሆናችሁ ሞትን ብቻ ለሀገራችሁ ስፖንሰር የምታደርጉ ዲያስፖራዎች መሆናችሁን አየናችሁ። ዕውቀታችሁ ይሄ ነበር። እንደ ስሪላንካ ላችሁ አሁን ደግሞ እንደ ኬንያ ምን ያህል የተረገማችሁ እንደሆናችሁ አያችሁ። አልተሳክቶም። ይሄን መከራ ግን ለልጆቻችሁም ለቅርብ ላለ ሰው ሳይነካ እነሱ ምንም ስለማያውቁ እኛ ያን ያህል እናዝናለን። ለእናንተ ግን
እግዚአብሔር እንዳያሳልፈው እላለሁ። በቁማችሁ እሳት ይብላችሁ። የኢትዮጵያ አምላክ እንደዛ አይነት እሳት ያብላችሁ ነው። መከራ ሰው እንደዚህ ይባላል። ሰው እልቂቱን ለሀገሩ ሀገር እኮ የሀገር ክደት የምን እየተባለ በጣም የሆነ ህጎች የሚጠብቁት ለምንድን ነው? ሀገር የብዙዎች ስለሆነች ነው። ያንተን ጋጠወጥነት፣ ያንተን ባለጌነት፣ የናንተን ምናምን ነውረኛነት በቃ ለራሳችሁ አድርጉት። ሀገር ግን የብዙዎች ናት። የብዙዎች አይደለም እኮ ኢትዮጵያውያን፣ የብዙ ሰዎች ዜጎች አሉ ኢትዮጵያ ውስጥ የተጠለሉ በስደተኞች ካምፕ ላይ ያሉ የብዙ ሰዎችን ህይወት እኮ ያዘቻል። እንዴት እንደዚህ ይጨከናል? እንደዚህ አይነት አውሬነት ከየት ነው ያመጣችሁት? ምንም አውሬ ይሁን አንበሳም ከራበው ሊበላ ይችላል። የሚበላው ስላጣ ኦር ሚዳቋም እንደዛ አድኖ ሊበላ ይችላል። የእናንተ እኮ የተለየ እኮ ኢትዮጵያ ውስጥ የምናያችሁ ነውረኞች፣ ፖለቲከኛው እሌት ምናምን እየተባሉ ቅሌታሞች፣ በየቦታው ህዝብን በመብላት የተመደባችሁ አውሬዎች ናቸው፣ ማፈሪያዎች። ደስ የሚለው አይሳካም። እናንተን ግን ይሄው ቀብራችሁ ጀምሯል። ጥልቅ ወደዛ ወደ ጥልቁ መወረወራችሁን እናረጋግጣለን። ኢትዮጵያን ከፍ ከፍ እያደረግን የሀቅ ልጆችን ከፍ ከፍ እያደረግን የኢትዮጵያን ብርሃናማ ስኬት ከፍ እያደረግን በዓለም ላይ እያበራን የእናንተ ቀብርለት የኢትዮጵያ የድል ሻማ እየተለኮሰ ይወጣል። የደመቀች ነው የምትሄድ ኢትዮጵያ። ብታምኑም ባታምኑም ሀቁ ይሄ። እስኪ ካልክ በኤርትራም ያለውን ወደብ ይሄው ትናንትና መጨረሻው ላይ የተናገርነውን ያዙት። ወደቡ ይከፈታል፣ ተከፍቷል ተብሏል። በሌላው ተከፍቷል። ይሄ ወደ ላይ ያለው ሰው ያን ነገር ማስፈጸም ነው። ኦልሬዲ ያን ከፍተናል ተብላችኋል። ገለባ የሆነውን በሀገሪቱ ላይ በየትኛውም ቦታ ላይ ለሰው ልጆች መከራና ኃጢአት ጥፋትን ያዘለን ሰው ደግሞ አቃጥለናል ተብላችሁ እንደዛ ነው የሚሆነው። ሀቅን ማሸነፍ የሚችል ሰው የለም። ሱዳን በሉ ማንም በኢትዮጵያ ላይ ግብፅ አትስጉ፣ ለግብፅ ለየትኛውም ለኢትዮጵያ ጥላት አትስጉ፣ ለራሳቸው ይባሳቸው እና የተበጣጠሰ አነሳስና ትግል ራስን ለማጥፋት ብቻ ካልሆነ በቀር የሚጠቅመው ነገር የለም። ያገኘውን ሁሉ የሚዘርፍ፣ ያገኘውን ሁሉ የሚያወድም፣ ያገኘውን ሁሉ ጠላት አድርጎ የሚዘልፍ የሚያወራና የሚሰራ ቡድን የትም አይደርስም። እርስ በርሱ ተባልቶ ያልቃታል እንጂ። ይሄ በተለይ ጃዊሳን በሚመለከት ነው። ተረኝነትን መስበክ፣ ተረኝነትን ማስተማርና ተረኝነት ማለማመድ አንዱ የጠላቶቻችን ወጥመድ ባህሪ ነው። ተረኛ ነህ ይሉሃል። እሱም ጅል ይመጣል፣ ሌባ ተረኛ ነኝ ብሎ ስልጣኑን ወይም የሆነን ነገር እንደ እንትን ሊያደርግ ፈልጎ አቅመ ደካሞች በዛ ይገቡና ያንን ይመስላቸዋል፣ ይታለላሉ። ልክ ወያኔ ተጠቀመው። አሁን ደግሞ አፋን ኦሮሞ የሚናገር ሰው ተረኛ እንደሆነ አድርጎ ማሰብና ይሄን እንድንለማመድ የሚደረግ ነገር አለ። ጥቂት ጅሎች አዎ ብለው ያንን ሊለማመዱና እነሱ በሰረቁትና በዘረፉት ለህዝብ መከራ እንዳደረጉት ህዋቶች ያንን ለህዝቡ መከራውን ለማውረስ የሚሞክር ሊኖር ይችላል። አንፈቅድም ነው ጥያቄው። ተረኝነት የለም። ተረኛ ልሁን ብትል ፈንዳ። ተረኝነት የሚባል መንግስታት የለም። ማን ፈቅዶ ነው ይሄን ሲጀምር ያደረገው? ማን ስላለ ነው ተረኛ ነህ ምናምን ተረኛ ነህ? ስለዚህ ለምንድን ነው የምናወራው? ራሱ ሳንፈልግ የማይገባውን የምንሰጥ መስለን ለነገ ቁስል እኮ ነው። ያኔ በዝብዙሃል ተብሎ ለመምጣት ነው እንደዛ የሚደረገው። ተረኛ ሆኖ እኮ ያኔ በዝብዙሃል ሊልህ። ይሄ አንዱ ጠላቶች የሚቀብሩት በመካከላችን ለነገ ፍጅት የሚያገለግል ፈንጃቸው ነው። ተረኝነት ምናምን እያሉ የሚሰብኩት የሚያለማምዱት። ሌላው አንዱን ስልጡን፣ አንዱን ሃይማኖተኛ፣ አንዱን እንግዲህ አንዱን ልውሰዳችሁ፣ አንዱን ስልጡን ሃይማኖተኛ፣ የሀገር ባለቤት፣ ሀገር መስራች፣ ህግ አዋቂ አድርጎ መሳልና እሱንም ያን የተባለውን አካል በተለይ አማራ ክልል ላይ እኛ አካባቢ ያለውን ነው የምላችሁ፣ ምን ይሉታል በዚያ እንዲኩራራ ማድረግና ራሱንም ከሌሎች በትቢት ተወጥሮ በትምክህት ተሞልቶ በትቢቱ መነጠሉን እንዲያውጅ ሌላውንም የበታችነት እንዲያውጅ ማድረግ፣ ሌሎችን ደግሞ ልክ ያጡት ቆረጠ እንደዚህ የተባለ በሐውልቱን እንዲያስተማሩት የበታችነቱን ሰው እንዲቀበል መንገርና ልዩነቱንም አጉልቶ እያየ ለበቀል እንዲነሳሳ ለጥፋት እንዲነሳሳ ማድረግ፣ ያንን ማስተማር ሲሰራ የቆየው ነው የምነግራችሁ። እኛ ብለን ነው ወይ? አይደለም። እነዚህና መሰል ኬዞች እነዚህ በተለያዩ ነገሮች ላይ ለኛ መጉጃ ተደርገው የሚጠቀሙባቸው ነገሮች ለመጠቆም የሞከርኩት አንዱን የማይገባውን መስጠት፣
እንደዚህ ባለጌውን ሁሉ ማሰልጠን ሽፍታውን ሁሉ ያጨበጨቡ ጀግና ጀግና እያሉ አቀባበል ሲደረግ የነበረው ዛሬ ለመመለስ ያስቸገረው ሽፍታ ሁሉ በየሰፈሩ በየቤቱ መንግስት መስርቶ የተቀመጠው ሌባ የተፈጠረው በዚህ ምክንያት ነው። እንደዛ እያደረጉ ማለማመድና አብሮ ያኖረንን ፍቅርና መተሳሰብ የሰውነት ክብር በመቀማት ለውርደትና ለመጠፋፋት መዳረግ ወይም መጋበዝን ሲያለማምዱ ነው የቆየ ነው። ወደዛም ወሰዱት ይሄንና መሰል እውነቶችን ነው የሚያጠቃልሉ። ማን ለምን ያወራል ለምን ብሎ እንደዚህ የምትሏቸው ሰዎች ጥላቻቸው አንዱን እየናቁ እሱ በየትኛውም በመላው ዓለም የሚኖር ኢትዮጵያዊ እያለ ከአንዱ ክልል አንዱ እንዳይሄድ የሚያደርግ ብሂል እያወራና እየኖረ የምታዩት ሰው ጤነኛ አይደለም። ይሄ ሰው ወይ ተሸጧል ወይ አብዷል ወይ ታምል በሚበጀው መሸከፍ እንጂ አንድ በሽታ መውረስ አይደለም ነው ጥያቄው። ምሁርም መባል የለበትም። ሀገሪቱን በክልል 9 አድርጎ ማዋቀር ከዛም በሃይማኖት ውስጥ ሃይማኖትን መበታተን ራሱን ሃይማኖትን የተለያየ ሃይማኖት የተለያየ እምነት እየሰጡ መበታተን ህዝብን በውስጡ ሌላ ህዝብ በመፍጠር ማጠራጠርና መበተን ስልጣንን በባለስልጣናት ወይም ስልጣንን መሰረት ያደረገ ባለስልጣናትን መለያየትና በባለስልጣናቱ መካከል አንተ እኮ ይሄ ሲገባህ ተከልክለ ነው እያሉ ብሶትን እየሞሉ ማጣላት በገበያ ሁኔታ ላይ ነጋዴዎችን ከነጋዴ ወይም ነጋዴዎችን ደግሞ ከመንግስት ጋር ማጣላት ነጋዴውን ከነጋዴ በመቀኘት አንዱን እንዲያጠፋው ጥላት ማድረግ ተባብሮ ወደ ስኬት ከመሄድ ይልቅ አንዱን እንዲያጠፋው እዛው ጥላቱን እዛው መፍጠር ነው። ሌላው ከዛም አልፎ ደግሞ ለመንግስት ታክስና ግብር የሚገባው እንዳይከፍል እንዲያጭበረብር በማድረግ አሁንም ለሌላ ነገር እንዲያደርግ ከመንግስት ጋርም ማጣላት በሰፈር በቤተሰብ መካከልም ጥላቻንና ንቀትን ምቀኝነትንም በመዝራት እርስ በርሱ በረባ ባረባው ለጸብ መቀስቀስ እንዲጣላ ማድረግ እዛጭ ወይም ምንም ያቀበሉ የህዝብን እልቂት ማራመድ እና መሰል እውነቶችን እንድታሰፏቸው ነው ጠቁም የፈለው አብረን እንዳንቆም ያደረገን ያንዳችን ችግር ላንዱ የእንጀራ ምንጭ ላንዱ ደግሞ የደም ምንጭ የሆነ እልቂታችን እየሰፋ መስማማታችን እየራቀ እንዲሄድ የተደረገው ለብዙ ዘመናት የተሰራ ነው። አሁን ለምንድነው ይሄ መንግስት የሰውን ሞት የማያድነው የሚለው አይነት ንግግርና እዝነት ከሁላችን ተወስዶ ፍራቻና ጥላቻ ብቻ ነክሶብን ነገሮችን ከመፍታትም ይልቅ በመሸሽና መልጥ ይመስል ያለ መፍትሄው ችግሩ ገዝፎ ይነገራል። ሶዋት ምን ይሁን ችግሩ ገዘፈ ኦኬ ከዛስ ቀጥሎ ምን እናርግ የሚለውን ነገር እየረሳን የምንሄድበትን ነገር እያለማመዱን የመጣና የብዙ ዘመናት ችግሮች እንደሆነ ዛሬ ላይ ደግሞ የተገናኘ ነው ከዛ ሁሉ ተሻግረን እንደሆነም ማሰብ ነው። በጎ ነገር ላይ ነው ያለን። ህወሓት እኮ ያን ያህል ዘግናኝ የሆነ መከላከያ ሰራዊታችን ላይ ከዛም የመጣበትን የረከሰ አሰራር ሁሉ ያደረገው የመጀመሪያው 9 ክልል ማድረግ ህገ መንግስት ለየክልሎቹ መስጠት መዝሙር ማዘጋጀት ድንበሮችን መወሰን ህወሓት ፊሽካ ሲነፋ 9 ሀገር እንደምትሆን አስቦ በየትኛውም ቦታ ላይ ኢትዮጵያዊ ማንነታችን አብሮ ለመቆምና ሐቅን ይዘን ውሸታምን ለማጥፋት የማንሰራ መስሎት እንደ ሲጋራ ጢሰን በእግራችን ረግጠናል ኢትዮጵያዊነትን ብለው የመሰከሩትን ነገር ሁሉ እንደማይሳካ ስላየ ያ ሁሉ ነገሩ ከእጁ እንደተቀማ ስላወቀ ያኔ ሲያፈር ነው ያንን ነውር የላኩት ሰዎች አድርግ ሲሉት እንደዛ አይነት ዘግናኝ ነገር ያደረገው መጣ። ምንም ዓለም ውርደቱንም ገለጠ። ተደምር ያለው ቢልስ ከርኩሰቱ እስካሁን ድረስ ያቃጥለን ነበር። ተገለጠ። ያን ሁሉ አደረገ። በሚገባው ተሸከፈ። ስለዚህ እንዳልተሳካላቸው ምናምን ሲሉ ተስፋ አይቆርጡም፣ ይሞክራሉ። እኛ ዘነው ተጫውተንበት እኔ አንድ ሻማ ለኩሽ ዶላር የሚልክ ሰው ካለ ያለ ነው ዘመንም ማንም ሰው ቢሆን የባለቤቱን ሳይንቁ ካልናቁ አጥሩን አይነቀንቁ አይነት ነው። ከየት እንደመጣ የማይታወቀው ሁሉ አፉን ብቻ ወይ ድምጹን ብቻ በዩቲዩብ ምስሉን እንኳን የሚያሳይ በሌለበት ወይም ሌላ ጥጉን አዘጋጅቶ ሌላ የሆነ ነገሩን አመቻችቶ የሚጮህን ከሃዲ ባንዳ እየሰማ ህይወቱንም ገንዘቡንም የሚበትን ሰው ካለ ቢበተን አያሳዝንም። ያንን ሁሉ አልፈን ግን እዚህ ደርሰናል። ያ ዓርብ ዕለት የቤተ መንግስቱን ወይም የመሪውን የቤት ቁልፍ ቆልፎ ሰኞ መጥቶ ይከፍት የነበረው አውሬ የኢትዮጵያ ጠላት የባንዳዎች አለቃ
ከኢትዮጵያ ጋር ተነቅሏል እኮ። ስናይፐር የታጠቀ ቀይ በእውነት ለባሽ ቤተመንግስት ድረስ መሳሪያ አስታጥቆ የላከው አውሬ ተባሯል። እርስ በርሱም አማራ ክልልም አመራሮች እርስ በርሱ አጠራጥሮ እንደዛ ያጋደለው ቡድን ይሄው ዛሬ እስከ ሰንኮፉ እየተነቀለ ነው። እነዛ ደግሞ የሽንት ጨርቆቹ ናቸው አሁን እየተሯሯጡ ያሉት እኮ። እነዛም በሚገባቸው እንደምታዩት እየተሸከፉ ያሉበት ሁኔታ ነው። ኢትዮጵያ እንደተሻገረች ማንም ያውቃል። ስለታወቀም ነው። ለዛም ሩቶን ወስዶ ደግሞ በዛ ኤርትራን ከዛ ደግሞ እዚህ ሩቶን ከተቻለም ህወሓት ምናምን የሚባለውን ነገር እንዲህ ከሶማሌላንድ ጨመረ ሲባል የሶማሊያውን መንግስት እንደዛ ማስጮህ ምናምን ሲባል ዋናው ሁሉም ነገር ኢትዮጵያ ላይ ያለውን ሀቅ ለማጥፋት የሚደረግ አሻጥር ነበር። አልተሳክቶም፣ አይሳካም። ከኢትዮጵያ ጋርም ደግሞ አትጣሉ። ይሄ የሆነ ሳምበዲ ሰዎች ስላሉ እንዳይመስላችሁ፣ ሞክሩት። ኢትዮጵያን አትንኩ። ስለዚህ እዛ ጋር ሄዶ እንደዛ አይነት ነውር ነገር መፈጸሙ ጥሩ አይደለም። የኬንያ ጉዳይ እንግዲህ በሚበጀው ለኬንያውያንም ለኢትዮጵያም ለአፍሪካውያንም በተለይ አያውቁም ተብሎ ማንም ገብቶ የሚያቦካው የሀገራችን የአፍሪካ ፖለቲካችን እንዲቆም እንፈልጋለን። እሱ እንዲቆም ሁሉም ሰው ይስራ። ያ የሚያስደስትም አይደለም፣ የሚያሳፍር ነው። ጀስት ኢትዮጵያን ለመጉዳት ግን በዚህና በዚህ ላይ ያለ ሰው ካለ ደግሞ ጥሩ አይደለም። ኢትዮጵያን ለመጉዳት የሚሞክር ካለ አፋንልም። እኔ በበኩሌ አፋንልም። አሁን ላይ ትዕግስት የለኝም። በጣም በቃ ንጹሃንን የሚያስጨፈጭፍ ለሱ ለደለበ ምናምን እሱ ባወራውና የሆነ ነገር ላይ በተናገረው ነገር የሆነች እናቴ ምናምን የሆነ ጉዳት ውስጥ እንድትገባ አልፈልግም። ሌላው ብዙ ነገሮችን ማስተካከል ነው። ብከላው ብዙ ነገሮች አሉ። እኛ ፈጣሪ ነን ብለን ፈጣሪን ሁሉ ተቃውመናል። አንዳንድ ሰው ወፍራም ስለሆነች ሚስቱን ይፈታል። መወፈር ጸጋ ነው ወይስ ምንድን? ምን አገባው ስለወፍር? ሰው ጤነኛ እንዲሆን ነው የሚመኘው። እና አይ ጠቁርሃል፣ ወፍረሃል፣ ከስተሃል በመባሉ ብቻ የሚሸማቀቅ ሰው አለ። በዚህ ልክ ማንነቱን ለማጣት የሚሞክር እንደሱ ያው ሁሉ ነው። ያ በወሊድም በየትኛውም በብዙ መልኩ ላይ እየሰራናቸው ብዙ ነገሮች አሉ። እነሱን ሁሉ እያስተካከልን ወደ በጎ እየመጣን እኛ ህጉን ካከበርን ህግን ስንጠራው ለኛ ይሰራል። እኛ ህግን ከሻርነው ብንጠራውም አይሰማም። ለምሳሌ ፈጣሪን እኛ ከታዘዝነው እና ሁልጊዜም ከሱ ጋር በወዳጅነት አብረን ከቆየን በምንጠራው ሰዓት ፈጣሪ መጥቶ ያግዘናል። እኛ ግን አይ እኔ መጥኜ ነው የምወልደው፣ እኔ ነኝ ያልኩት፣ ቀመር እንደዚህ ነው፣ ቀዶ ጥገና እንደዚህ ማድረገው፣ እያንዳንዱ ነገር ተፈጥሮ ሸፔን ምናምን ሁሉ ነገሬን መልከን ሁሉ እያፈርኩበት የምቀይረው ከሆነ በፈጣሪ አፍሬበታለሁ ማለት ነው። ያኔ ፈጣሪ እንዴት አድርጌ እጠራዋለሁ? ብዙ ቀላል የሚመስሉ በጣም ነገር ግን ስንለማመዳቸው ስለኖርን ዛሬ ላይ ሐራም ኃጢአት የማይመስሉ ብዙ መጥፎ ልምምዶች አሉ። ለዛ ነው እንደዚህ አይነት ርካሾች እንደምን መነሻና መድረሻቸው የማይታወቅ ወያላ ከየትኛውም ቦታ ላይ ተነስቶ በሆነ ቦታ ላይ እያወራ ወሬው ብቻ አገር የሚያሸብር በወሬው ብቻ ብዙ ጥፋት እየደረሰ ያለው እንደዚህ አይነት ርካሽ ልጆችን ያፈራ ነው። የኃጢአት ፍሬዎች ናቸው። መቶበት መጸጸት። ለዛ ነው ግደሉ የሚል ጳጳስ ያየ ነው የምናየው ሁሉ። ለዛ ነው ስልጣኑን ሁሉ አከራይቶ በውርደት የሚያጌጥ ሰው ሲሰደድ የሚጨበጨብለት፣ ሲታሰር የሚጨበጨብለት፣ ገለው ሐውልት ሰርተው የሚዘምሩለት እና ዘማሪም ትውልድ የፈጠር ነው። ሁሉም ነገር ግን ለማስተካከል እንሰራለን። በዛም ይሁን በዚህ እኛ መሰረቱን መያዝ፣ ሐቁን መያዝ፣ ከሐቀኞች ጋር መቆም የኛ አስተዋጽኦ፣ የኛ መኖር ለበጎ ነገር ለኢትዮጵያ መቀጠል፣ ነውረኞችን አጽድተን ቆሻሾችን አጽድተን ኢትዮጵያን በብርሃን ለማሻገር የኛ መኖር አስፈላጊ ነው ማለት ነው እንጂ ስለኛ መኖር አለመኖር ስለኛ ማንኛውም ነገር ላይ የማንም እብድ የቀባጠረውን መውረስ የለብንም። የሚታከም ይታከም፣ ጸበል የሚሄድ ጸበል ይግባ። ከዛ ውጭ በሽታውኛ ልንወርስ አይገባም። አንድ ሽማግሌ ሰው እያለ 3 ሰዓት 4 ሰዓት ነው የሚያወራና እስክንድርን እገለዋለሁ የሚል ሰው እያለ ያሳዝናል። በስተርጅና ሽበት ሞልቶበት ዘመን ያላስተማረው ዘመን ያልቀየረው ያለበትም ሀገር ያልቀየረው በዛ ልክ አውሬ ነውሩን በአደባባይ የሚዘረግፍ መነገርና መነገር የሌለበትን እንኳን ነገር የማያውቅ ያን ማየት በዘመናችን አይናችን ማየት የሌለበትን ማየትም እኮ መረገም ነው። ለኔ የኃጢአት ዘመን እና ይሄ ዘመን ላይ ኤኒዌይ በጎ አድርገን በበጎ ታሪካችን ጽፈን ለመሄድ የኛን አስተዋጽኦ ምን እናድርገው የሚለው ላይ ነው መስራት። ማንም ይቀባጥር ማንም በሚሊየን መጮት ይችላል።
ሰዋየው ኦር እንደዚህ የምንለውም ለዛ ነው። የምናሸንፈው እኛ ነን። ምንም ይባል ምንም ዛሬ እንኳን ተነስታችሁ ከዚህ ቀጥሎ ያለውን ቀን ማስታወስ ትችላላችሁ። ማን ምን እንደሚያደርግ ከተናገረው ምን ከተባለው ፈጣሪ እንደዛ ስለሚያደርግ ነው። የተገፉት ይካሳሉ፣ ይደገፋሉ። ገፊዎች፣ ጨቋኞች፣ በዝባዦች ይዋረዳሉ፣ እስከ ጥልቁ ይጣላሉ። ፈጣሪ በሰጣቸው ሀብትና እውቀት ላይ ሁሉ የፈጣሪን ሕግ ለመሻር ሕግ አውጥተው እየሰሩ ያሉ ሁሉ ዶጋመድ ይሆናሉ። በቃ ይሄ የፈጣሪ ጉዳይ ነው። ኢትዮጵያ ታበጽዳ በእግዚአብሔር፣ ኢትዮጵያ ትቀጥላለች። ሌላ ምን አለ? ሀሳብ ካለ ኦር እንደዚህ መናገር ይቻላል። ኤልያስ ከበደ ኢትዮጵያ ተሻግራለች፣ ተሻግራለች። አዎ ይሄ ሁሉ እንደዚህ ጩኸት መብዛቱም እኮ ለዛ ነው። ክብሬ ነሽ፣ አገር ያለው ይጠብቅሽ፣ ደህና ነሽ ወይ? ተመስገን ሻንቆ የግድ ነው ኢትዮጵያ መሻገሯማ። እውነት ነው እንዴ? ካልተሻገረችማ እንዴ የግድ ነው። እሱን ለማድረግ አይደለ ይሄ ሁሉ እንደዚህ ቢራገጥ አንዷ ላይ እንኳን ስኬት ቢያገኙ እንደው አንዴ የሆነ ምንድነው ጎንደር ዩኒቨርሲቲ ላይ 2012 እዛ ነበርኩና የሆነ ሰውን እንደዚህ ስስ ብልት ሞልተውታል እና እንዲህ ሊያደርግ ነው እያሉ የውሸት ወሬ በፕሮፓጋንዳ ተሞልቶ ተማሪው በጣም በቃ የሚያስጀምረው ነው የሚፈልገው። በቃ ለአቅመ መጣላት ደርሷል ማለት። አሁን እኛ ሀገር እኮ ለአቅመ ጠብ፣ ለአቅመ እልቂት፣ ለአቅመ መጫረስ ስንደርስ ነው የሚያስጀምሩት እኮ። እንደዚህ የሚረግጡም ለዛ ነውና የዛን ጊዜ እንደዛ እያሉ በአጋጣሚ እነዛ ያንን ነገር ሲሞሉ የኖሩት አሸባሪዎች ነገሩን ሳይጀምሩት ቀን ላይ ምሳ ሊበሉ ወደ ካፍቴሪያቸው እንደተሰባሰቡ አንድ ትሪ ይወድቃል ከላይ ከመደርደሪያው ላይ መሬት ላይ እንግዲህ ሴራሚክ ነው ሲወድቅ በጣም ነው የሚጮኸው። ከዛ በኋላ ተማሪዎች ምሳቸውን ሳይበሉ ሩጫ ጀመሩ። ምኑ ይጀመር? ሁሉም ተሞልቷል። እንዲህ ሊሆን ነው እንዳሊሆን ነው እያሉ ነው አይደል የሚሳቀው። አሁንም በየቦታው ላይ ያለ ሙሊቱ ህዋት ሲጠፋም ህዋታዊ ሙልት አለ። እልቂት፣ መለያየት፣ መነጣጠል፣ አንዱን አንዱ ለመብላት ለመጫረስ እንዲህ ለበቀል መዘጋጀትና በጥርጣሬ መተያየት በውስጡ ቋጥሮት ይዞታል፣ አላስወገደውምና ለዛ ነው አይ ተው እባክህ እንዲህ ለማለት ፈልጎ ነው እያለ ሳይነገረው ራሱ እሱ ወደ ተመኘው በውስጡ ወደ ቋጠረው አይነት ግምት እየወሰደ ነገሮችን የሚተረጉመውና ከዛ ተጀመረ። በጣም ብዙ ነገር ተፈጠረ። አንድ የሴቶች ምናምን መኖሪያ አካባቢ ላይ አንድ ህንፃ እሳት ምናምን አቃጠሉ። ከዛ በኋላ ማለት ማን ያስቆመው? አንድ የተጀመረ መጀመሪያ የተሞላ ነገር ስለነበረ ማለት ነው። አሁንም በጎ እያወራን በጎ እየሰማን በጎ እያነበርን መርጠን ነገር ይጠቅመኝ የሚችለው ካለሁበት ከዚህ ጥርጣሬና ኑፋቄ አብሮኝ ካለ ሰው ጋር በጥርጣሬ እንትን ከማለት ሊያሻግረኝ የሚችል እሳቤና አመለካከት ያለው ማን ነው የሚለውን መጽሐፉንም ሰዎችንም እንደዛ በመምረጥ ማንበብና መስማት ይህንና መሰል ነገሮችን ለመሻገር ያስችላል የሚል ነው። ጋሸ ዘይኑ ወንድ የለምቻ ሉባባይ ይሳቅ እንዴት አላችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ብለናል። እንግዲህ ማናም ሻለው ይላል ቤቶክቻው በዚህ ነው የሰላም ኮንፈረንስ ሰላም ያመጣል። የኬንያም ጉዳይ እንደዚህ እንግዲህ በሚበጀው ያድርገው። በዛም ይሁን በዚህ በኢትዮጵያ ላይ በክፋት አትነሱ። የሱዳን እዛ ጋር አለ፣ እዚህ ደግሞ ሌላ ያንሳን ቋጭ፣ እዚህ ኬንያ ያ የሶማሌው ሰውዬ ደግሞ አንዴ በዛ አንዴ በዚህ እያለ እየተወራጨ ነው። አቦይ ኢሳያስም አለ። ኤርትራውያን በተቻለ አቅም የኤርትራን ህዝብ ከኢትዮጵያ ጋር አምጡት። እንግዲህ ጅቡቲም ደግሞ ወዳና ወደ ኢትዮጵያ ብዙ ወደብ አማራጮችን እየፈለገች በመሆኗ ኢትዮጵያ ጋር ከፍ ዝቅ እያለች እየተለማመጠች ነው የሚል ነገር አለ። ያለሽ አማራጭ እንግዲህ ጅቡቲያውያን፣ ኤርትራውያን በተለይ ሞር ከኢትዮጵያ ጋር አብራችሁ ብትቀጥሉ። ጠላት ነው የሰራው፣ ህዝቡ አይደለም የሰራው እንገንጠል የሚለውን ሰው በዛ መልኩ አብሮ ለመሆን ቢቻል፣ ምክንያቱም ዓለም እንደ ዓለም አብረን መሆናችን የግድ እኮ በዛ የሚባል በዚህ አንድ ሀገር ለብቻው መኖሩ ሉዓላዊነት፣ ነፃነት እየተባለ የሚፌዘው ይሄ የፌዝ ቃል በራሴ የማልቀበለው ፌዛዊ ቃል ወይም ደግሞ እነዛ ክፎች ለራሳቸው ባርነት ውስጥ ለማስገባት ነፃ ነህ ይሉና እያስጨበጨቡ ካስወጡ በኋላ ብቻውን መጫወቻ የሚያደርጉበት ነው። ነፃ እናድርግ እየተባለ የተገነጣጠለ ሰው ተገነጣጥሎ አገር ተገነጣጥሎ እንትን እንደማይል ነው። ያን ደግሞ በቆየንባቸው ዘመናት ብቻ ቸክ ማድረግ በቂ ነው። ስለዚህ አብረን ብንሆን ግን እናምራለን። ስለዚህ አብረን እንሁን፣ እንዋደድ። መጠላለፍ መጠላላቱ አይጠቅምም። እንኳንስ የትግራይ መገንጠል የተገነጠሉት ጋር ሄዶ ትምህርት ይውሰድ። እገነጠላለሁ ካለ እጁንም እግሩንም እየገነጣጠለ ይሞክረው። ሀገር አይገነጠልም፣ ዓለም አትገነጠልም፣ አንድ ሆና ትቀጥላለች ነው።
በዛም የሚሆን በዚህ ግን የኢትዮጵያን ትልቅነት የሀገራችን ልፋታችን ሁሉ የሚስተካከልበት ነገር ላይ እንትን ማለት ነው። እንደምታዩት ህጎች እየተሻሻሉ ነው። በመንግስት ሰራተኞች ላይ የተለያዩ ችግሮች የሚወልዱት ነው። ይሄ አሁን ያለንበት ቀውስ መንግስት ሰራተኛው ደሞዝ ከሌለው ይሰርቃል፣ ሙስና ይቀበላል፣ አሰራር ያበላሻል፣ በህዝብ ላይ በደል ያደርሳል። ያ ህዝብን ይቀሰቅሳል፣ ያበሳጫል። የተዛባ ነገር ያው የቁራ መልእክተኛ ይሆናል። መንግስት ሲልከውም አይላክም፣ ህዝብ ሲልከውም የሁሉንም ነገር የመጣል አይነትና የማጣጣል ነገር ይከሰታል። እሱ አንድ ክፍተት ነው። የዚህ ከመሬት ጋር ልማትን የሚያደናቅፈውን የመሬት ጋር የተያዙ ዛሬ የጸደቀውን አይታችሁ ከሆነ እሱ ጋርም ደግሞ ካሳ አከፋፈል ላይ አንዱ ለኔ ይሄን ያህል ካልከፈላችሁኝ ካሳውን አልሰጥም ብሎ በሌብነቱ ላይ በአደባባይ ያለ ነውር የሚደራደርበትና ያለ አግባብ የሆነ ቋሚ ህግ እንዳይኖር ተደርጎ የነበረበት ሁሉም የራሱን ህግ እየጠቀሰ ወይም እየሰራ በየቦታው ላይ ዝርፊያና መዘራረፍን ለማድረግ ሲሰራበት የቆየው ነገር ነበር። እሱ ቦታ እየያዘ መምጣቱ አዋጆች እንደዚህ መጽደቃቸው ካሳ ለሚገባው በትክክል ካሳውን ካገኘ እሱም የልማቱ አጋር ለመሆን የኔ ጉዳይ ነው የሚል የሀገሩ የባለቤትነት መንፈሱን እንዲያሳድግ የባለቤትነቱ መንፈስ እንዲያሳድግ በሀገሩ ላይ በባለቤትነት ቆሞ ለዛም በበጎ አስተዋጽኦን ለማድረግ እንዲሰለፍ ለማድረግ የሚቻልበት አዋጆች ነው እየጸደቁ ያሉት። ምክንያቱም አንድ ሰው በቀላሉ ከሰጠው ነገር በታች የሚሰጠው ከሆነ ነገም ቢሆን ለሀገር ችግር ነው የሚሆነው። መሬቱንም ሆነ በሆነ ነገር ላይ ያ ሰው መንግስት የሚዘርፈው ከሆነ መልሶ ነገር ለመንግስት ለሀገር ሸክም ነው የሚሆነው። ያ ሰው በሚገባው እንደውም እንኳንስ ያንን ሰው የሚያከስርና የሚጥል አይነት ሆኖ ያንን ሰው በበለጠ የሚያቋቁም ያ ነገር በመሆኑ በበጎ እንዲረዳውና የሱም ህይወት ላይ ለውጥ እንዲያመጣ በቤተሰቡ ላይ ለውጥ እንዲያመጣ የሚያስችሉ አካሄዶችን መሄድ ነው። ነግበኔ መንግስት እንደ የሀገር ባለቤት ነው። እዛ ሀገር ላይ ስራ አጥ ሰው ቢመጣ የተለያዩ ወንጀል የሚያበዛ ሰው ቢመጣ እንደዚህ ዞሮ የሀገር ሸክም መሆኑ ስለማይቀር ከዛ ላይ ሸክሙን ለማቅለል ያንን ሰው መንከባከብና በሚገባው የማገዝ ጉዳይ የመንግስት ይሄ ምንም ጥያቄ የለውም። ቢታገዝም ደግሞ ስለሚገባው ማለት ነው። እሱንና መሰል ነገሮችን መፍታቱ አንድ ጥሩ ነገር። በሃይማኖት ጉዳይ ላይ ለሃይማኖት እየተባለ በተከበሩ ስሞች በተከበሩ ነገሮች ላይ ለእርዳታ ተብሎ ለስጦታ ተብሎ ይሄድ የነበረ ነገር በሙሉ ይሄው እያጋደለን ያለና ስልጠናዎች በተለይ ፋኖ በሚባለው አካባቢ ላይ በቤተክርስቲያናት ላይ የሚሰጥና ተደብቀው ያሉበትም ሰዎች የሚመኩበትም በዛ ሁናቴ ላይ ያሉበት አንዳንድ ቦታዎች ላይ ያለ ነገር ነው ያያየን ያለ ነው። እሱንም ደግሞ ለመቆጣጠር አዋጅ መውጣቱ ገንዘብ ለኔ ስጡኝ አትስጡኝ አይደለም። ነገር ግን የገባውን ገንዘብ ማወቅ ወዴት ደረሰ ብዬ ከመጣበት እስከወጣበት ድረስ ለማወቅ ለደህንነት ስል ነው የሚል ነው መንግስት። ደህንነቱ ስለሚያሳስበው ይሄን ሊያደርግ የሚችል ነገር መምጣቱ በጣም ጥሩ ነው። ኦዲት መደረጉ ማለት ነው። እንደ አይነት ቁጥጥር ሊደረግ እንደሚችል መታወቁ ብቻ ማንኛውም ሰው በቀላሉ እንትን ላይል ይችላል። ህገወጥ ንብረትን ምናምን በሚባለው ህገወጥ የሚሰሩ የሚያሰሩዋል መንግስት የሚያውቀው የደከሙበትን የለፉበትን ምናምን እህቶን እንደዛ አይነት አይደለም ይታወቃል። ያን ሲሆን ያን እናየዋለን። ደግሞ ለራሱ እኮ ነው ይሄ። ምክንያቱም እኛ አብረን ቆመን ለመጠቃቀም እስከሆነ ድረስ ሰውን ለመጥቀም አብረን እንቁ። ያኔ እኮ አብረን እናሸንፋለን፣ ማንንም እናሸንፋለን። በበጎ እንቁም እንጂ ሀቅን ይዘን እንቁም እንጂ አንድ ሰው እንዳይጎዳ ማድረግ እንችላለን። በቀን 1 ብር ለዜጎች ክብር የሚል የጉባለች ቤተሰብ በቀን 1 ብር ሰው እንዲያዋጣ እፈልጋለሁ። ኔክስት ኦር እንደዚህ እንደ ሚዲያም ካወቅን ኦር እንደዚህ ከቀጠል በቀን 1 ብር እያንዳንዱ ሰው በያለበት ያዋጣል፣ በያለበት ልማት ይሰራበታል። በያለበት ለምሳሌ በቀበሌ ደረጃ ሊሆን ይችላል። በያለበት እያንዳንዱ 100,000 ዜጋ ቢኖር በቀን 1 ብር ቢያዋጣ በቀን 100,000 ብር ነው። በቀን 1 ብር ለአንድ ሰው ምንም ነው። ግን እዛ ጋር 100,000 ብር ቢያዋጣ 100,000 ሰው ቢኖር ስንት ሰዎችን ስራ ያስይዛል? በቀን 1 ብር ለዜጎች ክብር በያለበት የትኛውም የሰው ልጅ 1 ብር በቀን ያዋጣል። ባለበት ቦታ ላይ ገንዘቡን ሰብስቦ አቅመ ደካሞችን ይረዳል፣ የተራበ ያበላል፣ ክብሩን በዛ ይገልጣል፣ በረከት ይበዛል፣ ፈጣሪ ጋር ይታረቃል፣ ጤና ይመጣል። ለሕክምና ለሆነ ለጦርነት ለተለያዩ ቆሻሻ ነገሮች ልናወጣው የምንችለውን በላ መጥቶ ሊበላብን የሚችለውን ነገር ይጠብቃል። ልክ እንደ ሰደቃ ወይም ደግሞ እንደ ምጽዋት እንደሚባለው አይነት እኮ ማለት ነው። እንደዚህ አይነት ሐሳብ ያለ ጉባለች እና በቀን 1 ብር ለዚህ ጎይ እንደዚህ አይነት መተሳሰቦችን እያደረግን በሄድን ቁጥር መንግስትም ደግሞ ሀብታም እየሆነ በሄደ ቁጥር
የእምነት ተቋማትም ደግሞ የሚገባቸውን ካገኙ በሄዱ ቁጥር ሁሉ ነገር መልካም፣ ሁሉ ነገር ፍቅር የበዛበት እየሆነ ይሄዳል። ድህነታችን የመጀመሪያውም የመጨረሻውም ጠላታችን ነው። ማንም ጠላት መጥቶ በሆድ ብቻ እየገዛ ወንድምን ግደል የሚል ዘመቻ የሚከፍትብን፣ ስደት በየባህሩ በየምኑ የሚያሰድዱን፣ ብዙ ነገሮች ላይ በተሰጠው ስልጣን ላይ እንደመረገም ያልታደለ ሰው አለ። ሚሊዮን ምናምን አካውንቱ ላይ ኖሮ ግን ዛሬም ደግሞ ካልዘረፈ ደስ የማይለው የተረገመ ሰው ሊኖር ይችላል፣ ግን ጥቂት ነው። ብዙ ሰው ግን ስለቸገረው ብቻ ነው እንደዛ የሚያደርገው ወይም አማራጭ ስላጣ አይነት ነው። ድህነትን በተለያየ መልኩ ተባብረን እሱን ከቀረፍን የኢማን ድህነት፣ የሙሀባ ድህነት፣ የመተሳሰብ፣ የባህል፣ የእውቀት፣ የኢትዮጵያዊነት የተለያዩ ነገሮች ድህነቶች አሉ። እሱን ከቀረፍን ኢትዮጵያን በሚገባት ክብር ላይ እናቆማለን ነው። በዛም ይሁን በዚህ ስለተገፋን ስለተበደልን ኢትዮጵያን ማሻገራችን ግዴታ ነው። እሷም ትሻገራለች። በደላችንን ቆጥረን ነገ ሌላ በደል እንዳይመጣ ሌላ ለቀጣዩ ትውልድ እንደው ለልጆቻችንን ብቻ ሳይሆን ለማንኛውም የሰው ልጅ እንግዲህ ሀገር ነው ያዝነው። ሰው ሀገር ደግሞ ለሚኖርባት ነው የምትሰጠው። ፈጣሪ ከየትም ቦታ ይምጣ ከየትም ለዚች ሀገር የሚመች ዜጎች እስከሆኑ ድረስ እያመጣ ሊያኖራቸው ይችላል። ርዚቅ የሚሰጥ እሱ ነው። የሚበላ የሚጠጣውን ሁሉ የሚሰጥ እሱ ነው። ምንም ያህል ነገር ብንሰበስብ 100 ክላስ ያለው ቤት ብንሰራ የምንተኛው አንድ ክላስ ላይ በሚሊዮን የሚቆጠር እንጀራ ቢጋገር እኛ የምንበላው አንድ እንጀራ ነው። ሰው በኢምንትነቱንም ማወቅ አለበት። ያን ሲያውቅ የበለጠ ይቶብታል ነው ዋናው ጥያቄ። ከዛ አንጻር ነው አንዳንዶች እኔ ነኝ እኮ ያልኩ እያሉ በየቦታው ላይ ወርቀው የሚያቀራሩና ራሳቸውን እንደማይሞት እንደሆነ ነገራቸውን ረስተው እንደው እንደ ፈጣሪ የሚያሰኛቸው ብዙ ባለጌዎችን ስለማይ ለነሱ መምቻ ነው ይሄን ንግግር የተናገርኩ ማለት። የኢትዮጵያ መሻገር ነው። ምንም እንትን አትበሉ። እየተጫወትን ስለሆነ ነው። ነገሮች እየተስተካከሉና ሰፋ እያሉ ከሄዱም የስልክ ሀሳብም የምንም እያደረግን የምንሄድበት ነገር ይኖረናል። በዛም ይሁን በዚህ ግን እድላችሁን እንዳታባክኑ። የትም ቦታ ላይ ያለ ቆሻሻ ይገለጣል። የሚገለጠው ሊቃጠል ነው። ኢትዮጵያ ታበጽሕያ በእግዚአብሔር። ሰላም ሁኑልኝ። ደህና ደሩ። ተባረኩ።